ሰላም ሰላም ተመልካች አድማጮቻችን የዛሬን የካቲት 2018 ዓ.ም ወርቅ ምን ደረጃ ላይ ይገኛል፣ ጨምሯል ወይስ ቀንሷል የሚለውን መረጃ ይዘንላችሁ መጥተናል። እንግዲህ እንደሚታወቀው ወርቅ እጅግ ከፍተኛ በሆነ ዋጋ በመሸጥ ላይ ነው የሚገኘው። የዛሬም የዕለተ ሰኞ በጉጉት የሚጠበቅበት ቀን ነው። ምክንያቱም ሰኞ ከሌሎች ቀናቶች ባልተለመደ መልኩ አንዳንዴ በከፍተኛ ደረጃ አንዳንዴ ደግሞ ዝቅ ብሎ ሲሸጥ ያየንበት ወቅት ስላለ ማለት ነው። ዛሬ ሰኞ ሁሉንም ካራቶች አስመለክታችኋለሁ። በኢትዮጵያ ብር እንዲሁም ደግሞ በአሜሪካ ዶላር በስንት እየተሸጡ እንደሚገኙ ማለት ነው። ዛሬ የካቲት 2018 ዕለተ ሰኞ ላይ 14 ካራት 15 16 እያለን እስከ 24 ካራት እየተሸጡ ያሉበትን ዋጋ ሙሉ ዝርዝር ያገኛሉ። ቪዲዮውን በላይክ መጀመር እንዳይረሳ። አዲስ ከሆናችሁም ለዚህ ዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ እጠይቃችኋለሁ። እንግዲህ ዶላር ወርቅ ምንም አይነት ቅናሽ አላሳየም ማለት ይቻላል። በተለይ ደግሞ ከባለፉት 3-4 ቀናት ወዲህ ባለበት ዋጋ ላይ እየተዘረዘረ ማለት ይቻላል። ነገር ግን የተወሰነ በ200 እና በ300 ብር አካባቢ የተወሰነ ቅናሽ አለ። ዞሮ ቅናሽ አይጠላምና ሁሉንም ቅናሾችን የማሳያችሁ ይሆናል። የተሻለ የትኛው ካራት ቀንሷል፣ ብዙ ያልቀነሰው ካራት ደግሞ የትኛው ነው የሚለው እንግዲህ እንመለከታለን ማለት ነው። ከ14 ካራት ነው የሚጀምረው። 14 ካራት በአሜሪካ ዶላር ዛሬ ላይ በ92 ከ72 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ በ14348 ከ55 በመሸጥ ላይ ይገኛል። እንግዲህ በንጽጽር ካየ ነው ትላንትና ከትላንቱ ላይ ከነበረበት ዋጋ በ100 እና በ200 ብር አካባቢ የተወሰነ ቅናሽ እንዳለው ለመረዳት ችለናል። ይቅርታ ቅናሽ ሳይሆን ጭማሪ ለማለት ፈልጌ ነው። ምክንያቱም በአንድ ወቄት ራሱ የነበረውን ያለውን ወደ በኋላም አካባቢ ማሳያችሁ ነው የሚሆነው። በአጠቃላይ ይቅርታ መጠየቅ እፈልጋለሁ። ቅናሽ ላልኩበት ጭማሪ ነው የተመዘገበው ማለት ነው። 15 ካራቱንም ስንመለከት እንግዲህ በ99 ከ35 እየተሸጠ ነው የሚገኘው በአሜሪካ ዶላር። በኢትዮጵያ ብር ደግሞ በ15373 ከ42 በመሸጥ ላይ ይገኛል። 16 ካራቱን ስንመለከት እንግዲህ 16 ካራቱ 60.38 የወርቅ ንጽህና ያለው 60 ካራት 16 ካራት በ105 ከ97 የአሜሪካ ዶላር ወይም ደግሞ በ16398 ከ34 የኢትዮጵያ ብር በመሸጥ ላይ ነው የሚገኘው። በመቀጠል የምንመለከተው የ17 ካራቱን ሲሆን የ17 ካራቱ እንዲሁ በ66.26 የወርቅ ንጽህናው ይታወቃል። ይህም በአሜሪካ ዶላር በ112 ከ59 የተሸጠ ሲገኝ በኢትዮጵያ ብር ደግሞ በ17423 ከ24 በጥሬው እየተሸጠ ይገኛል። እንግዲህ ሁልጊዜም እንደምላችሁ የጥሬው ወርቅ ዋጋ ማለት ምንም አይነት የሜኪንግ ቻርጅ ወይም ደግሞ ኮስት ቻርጅ የሚያደርጉበትን ሳይጨምርና የቫት ዋጋቸውን ሳይጨምር እንዲሁ እንዳለ የጥሬው ወርቅን ያካተተ መረጃ ነው የነገርኳችሁ ያለሁት። 17ን 16ን 15ን እንዲሁም 14 ካራትን ከተመለከትን ዘንዳ ቀጥሎ ደግሞ ከፍ ወዳሉት ካራቶች በመቀጠል እንሄዳለን። 18 ካራት ጥሬ ወርቅ ዛሬ በአሜሪካ ዶላር በ119 ከ22 እየተሸጠ ይገኛል። በኢትዮጵያ ብር ደግሞ በ18448 ከ14 ነው በመሸጥ ላይ የሚገኘው። ይሄ 18 ካራት እንግዲህ በዓለም አቀፍ ደረጃ በ750 የወርቅ ንጽህናው ይታወቃል። በኢትዮጵያ ደግሞ የጥራት ደረጃ መሰረት በ81.81 የሀገር ውስጡ የጥራት ደረጃ ወይም ደግሞ የወርቅ ብዛት እንዳለው ኦፊሻል በሆነ መንገድ የተቀመጠ መረጃ አለ ማለት ነው። እየተከታተላችሁ ያላችሁት እንግዲህ የዛሬን የካቲት 2018 ዓ.ም በጥሬው ዋጋ ኦፊሻል በሆነ መልኩ በስንት እየተሸጠ ይገኛል የሚለውን መረጃ ነው እየተከታተላችሁ ያላችሁት። ቪዲዮውን እንግዲህ ላይክ ሳታደርጉ እንዲሁም ሼር ሳታደርጉ ካላችሁ ሰብስክራይብ እንዲሁም ሼር ላይክ በማድረግ ተከታተሉን ዘንድ በማክበር እንጠይቃለን። ቀጥሎ የምንመለከተው የ19 ካራቱን ይሆናል። 19 ካራቱ በአሜሪካ ዶላር በ125 ከ85 ነው እየተሸጠ የሚገኘው። በኢትዮጵያ ብር ደግሞ በ19473 ከ03 እየተሸጠ ይገኛል።
ቀጥለን የምንመለከተው የ20 ካራቱን ሲሆን 20 ካራቱ 1 ግራም ጥሬ ወርቅ በአሜሪካ ዶላር በ132 ከ47 እየተሸጠ ይገኛል። ይሄ በኢትዮጵያ ብር እንግዲህ ስንት ነው ካላችሁኝ ዛሬ ዕለተ ሰኞ የካቲት 2 20 ካራት 1 ግራም ወርቅ 20497 ከ93 እየተሸጠ ነው የሚገኘው። በመቀጠል እንግዲህ ብዙዎቹ የሚመርጡት እንዲሁም በኢትዮጵያ ከ18 ካራት ባልተናነሰ እጅግ በብዛት የሚገኝና የሚወደድ የሆነውን የ21 ካራቱን ነግራችኋለሁ። 21 ካራቱ እንግዲህ 87.5 እጁ ንጹህ ወርቅ ሲሆን የተቀረው ደግሞ እንደ ኒኬል እንደ ብረትና እንደ ነሐስ የመሳሰሉ ብረታ ብረቶችን አደባልቆ የያዘ የወርቅ አይነት ነው። ይህ የወርቅ አይነት እንግዲህ ዛሬ ላይ በኢትዮጵያ ብር እየተሸጠ የሚገኘው በጥሬው በ21522 ከ83 ነው። በአሜሪካ ዶላር ደግሞ በ139 ከ09 እየተሸጠ ይገኛል። በምክትል የምንመለከተው እንግዲህ በጥራት ደረጃው ከ21 ካራት የተሻለውን እንዲሁም ደግሞ የተሻለ የወርቅ ይዘት ያለውን 22 ካራቱን ነው የሚሆነው። ይህ 22 ካራቱ በአሜሪካ ዶላር በ145 ከ71 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ በ22547 ከ72 እየተሸጠ ይገኛል። ዛሬ የካቲት 2 2018 ዓመተ ምህረት። በመቀጠል የምንመለከተው ደግሞ የ23 ካራቱን 1 ግራም ወርቅ ይሆናል። እንደዚህ አይነት ካራቶች እንግዲህ እንደምታውቁት ከሆነ ብዙ ጊዜ ለጌጣጌጥ እንዲሁም ደግሞ ከልብሶች ጋር የሚመከሩ አይደሉም። ምክንያቱ ደግሞ በጣም ከፍተኛ የሆነ የወርቅ ንጽህና አላቸው። በእርግጥ በተሻለ መንገድ ብርን ለማስቀመጥም የሚረዳ የወርቅ አይነት ቢሆንም ነገር ግን ካላቸው የአቅም ጉዳይ ወይም ደግሞ የጥራት ጉዳይ ሳይሆን የአቅም ጉዳይ ቶሎ ሊበላሹ ወይም ሊጎዱ ይችላሉ ከሚለው አንጻር ለጌጣጌጥነትና አዘውትሮ ለመልበስ የሚመቹ የካራት አይነቶች አይደሉም። የወርቅ ፒዩሪቲ ሌቭላቸውንም ስንመለከት 23 ካራት በ9573 ይታወቃል። በአሜሪካ ዶላር በ152 ከ34 ነው እየተሸጠ የሚገኘው። በኢትዮጵያ ብር ደግሞ 23572 ከ61 እየተሸጠ ይገኛል። በመቀጠል የ20 ካራቱን ነው። ከዛ በፊት ትላንትና ይሸጥበት የነበረውን የ24 ካራትን ስነግራችሁ ትላንትና 24387 ነበር የተሸጠ የነበረው። አንድ ወቄት ወርቅ ወይም ደግሞ 24 ካራት የጥሬ ወርቅ መሸጫ እንደዛ ነበር። ዛሬ ላይ ደግሞ በኢትዮጵያ ብር 24597 ከ52 ወይም ደግሞ በአሜሪካ ዶላር በ158 ከ96 እየተሸጠ ይገኛል። የዛሬው የጥሬ ወርቅ ዋጋ ይህንን ይመስላል በኢትዮጵያ ያለው ማለት ነው። ነገ ይጨምራል ይቀንሳል የሚለውንም እንዲሁ ማሳያችሁ ይሆናል። ወደ በኋላ አካባቢም የውጭ ወርቅ ምን ላይ ደርሷል የሚለውን መረጃ የማስመለክታችሁ ይሆናል። ለዛሬ ያዝኩላችሁ መረጃ ይህን ይመስል ነበር። በያላችሁበት ሰላም